በስፔን ላሊጋ ጨዋታ በተጠባቂው ኤል ክላሲኮ ባርሴሎና ከሪያል ማድሪድ ባደረጉት ጨዋታ ባርሴሎናዎች በሜዳቸው 2-0 እየተመሩ ቢቆይም የካታላኑ ክለብ ግን ከ2-0 መመራት ተነስተው ውጤቱን በመቀልበስ ማድሪድን 4-3 በሆነ ውጤት ማሸነፍ ችሏል። ለሪያል ማድሪድ ኪሊያን ኤምባፔ 3 ግቦችን በማስቆጠር ሃትሪክ ሰርቶ የነበረ ቢሆንም የኤምባፔ ሃትሪክ ግን መና ቀርቶበት ማድሪዶች ሽንፈት አስተናግዷል። የራፊኒያ 2 ግቦች የያማልና የያማል ግሩም ግብና ኤሪክ ጋርሺያ ደግሞ ገጭቶ ያስቆጠረው ኳስ የኤምባፔን ሃትሪክ አደብዝዞበታል። የካታላኑ ክለብ ባርሳ እንግዲህ ዘንድሮ በ4 ክላሲኮ 4ቱንም በድል መወጣትም ችሏል። ማድሪዶች በ4ቱ የኤል ክላሲኮ ጨዋታዎች 16 ግቦችንም ያስተናገዱ ቡድን ናቸው። ስለ ጨዋታው ግን አንዳንድ ወሳኝ ነጥቦችን እናንሳ። በሊጉ ምርጥ ሃይ ፕረስ ያለው ቡድን ከፕረስ ሬዚስታንት ወይም ፕረስ መቋቋም ከሚችል ጋር ያገናኘበትም ጨዋታ ነው። በመጀመሪያው አጋማሽ ሪያል ማድሪዶች ብዙ ጊዜ ረጃጅም ኳሶችን ይጫወቱ ነበር። በአጭር ኳሶች ሲጫወቱ ደግሞ ሲቸገሩ ነው የነበረው። ለዚህ ደግሞ የባርሴሎናዎች ሃይ ፕረስ ረድቷቸዋል። ሪያል ማድሪዶች ጨዋታው ከመጀመሩ በመጀመሪያዎቹ 15 ደቂቃዎች 2-0 ሲመሩ የባርሳን ሃይላይን በአግባቡ ተጠቅመውበት የነበረበትም አጋጣሚ ነው የነበረው። ከዛ በኋላ ግን ሪያል ማድሪዶች ኳሱን በተደጋጋሚ ሉዝ ሲያደርጉ የነበሩ ቡድን ናቸው። በባርሳ ሃይላይን ሲምፕል የሆነ ፓስ ራሱ ለማድረግ ተስኗቸው ተገኝቷል። የማድሪድ ተከላካዮች ደግሞ የትናንቱ ውጤት እንዲመዘገብ አድርጓል። በጣም ደካማ የኋላ መስመር ነበር። የባርሳ አብዛኛው ግቦች የመጡትም በዲፌንሲቭ ስህተቶች ነበሩ። 2 ግላዊ ስህተቶችም በማድሪዶች በኩል ነው የነበሩት። ከዚህ ጋር ተያይዞ ግን ካርሎ አንቸሎቲ ከጨዋታው በኋላ ከሰጡት አስተያየት መካከል 5 ተከላካዮቻችን እንዳጣን አትርሱ ሲሉም ተደምጧል። ሎስ ብላንኮሶቹ ትላንት በኋላ መስመሩ በመከላከሉ ብቻም ሳይሆን ግን ከኋላ ኳሱን መስርቶ ለመውጣትም ምንም ክሎ የሌላቸው ወይም ፍንጭ ያልነበራቸው ቡድንም ነበሩ። ቀደምን እንዳነሳ ነው ረጃጅም ኳሶችን ሲጥሉ ነው የነበረው። ይህንን ሲያርጉ ደግሞ ፈርስት ቦል የሚያሸንፍም ተጫዋች አልነበራቸውም። ቡድኑ ትላንት ሃይ ፕረስ ማድረግም ያስፈልገው ነበር። ፈጣን ትራንዚሽንና የባርሳን ቅርጽ ለመስበር ደግሞ የቫልቬርዴ ሩጫዎችን መጠቀም ያስፈልጋቸው ነበር። ቫልቬርዴን ግን ዳኒ ኦልሞ ወደ ውስጥ በማስገባት ፒን ሲያድርገው እንመለከተው ነበር። ማድሪዶች በተጨማሪም እድሎችን ሲያባክኑም የነበሩ ቡድን ነበሩ። ባለቀ ሰዓት ደግሞ ተቀይሮ የገባው ታዳጊ ተጫዋች ቪክቶር ሙኖዝ ብቻ ለብቻ ተገናኝቶ ለማመን በሚከብድ ሁኔታ ጭራሽ ከታርጌት ውጪ ሞክሮ ነው የነበረው። ማድሪዶች የመከላከል ስህተታቸው እንዲሁም ክሊኒካል አለመሆናቸው በተመሳሳይ መልኩ እንደ ኮፓ ዴል ሬይ ዋጋ አስከፍሏቸው ተገኝቷል። ባርሳ ግን ለማድሪዶች ሎ ብሎክም መልስ ኖሯቸው ነው የተገኙት። ባርሳዎች በከፍተኛ ሁኔታ ፕረስ በማድረግ ደግሞ ማድሪዶችን ወደ ኋላ ፒን አድርገዋቸው ነበር። ለዚህ ደግሞ ቅድም እንደተመለከተው የማድሪዶች በቢውልድ አፕ መቸገርም አንዱ ምክንያት ነው። ባርሳዎች ግን በሚደንቅ ሁኔታ 2-0 እየተመሩ መቀልበስ እንደሚችሉ ውጤቱ መተማመኑን ያላቸው ቡድን መሆናቸው እንዲሁ ታይተው ይነበባሉ። ለማስታወስ ደግሞ ማድሪዶች ለመዘጋጀት 1 ሳምንት ያህል ጊዜም የነበራቸው ቡድን ነበሩ። በሌላ እጅ ደግሞ የሃንሲ ፍሊክ ቡድን በሳምንቱ አጋማሽ በቻምፒዮንስ ሊጉ 120 ደቂቃዎችን በመጫወት ድካም የነበረባቸው ቡድን እንደነበሩም ይታወሳል። ይህም ሆኖ ግን ባርሳዎች ድል ከማድረግ ወደ ኋላ አልታደጋቸውም። ባርሳዎች በአጠቃላይ እንግዲህ ወሳኝ 3 ነጥብ ማድሪዶች ላይ በመጎናጸፍ ላሊጋው ሊጠናቀቅ የ3 ጨዋታዎች ብቻ እድሜ እየቀሩት የላሊጋ መሪዎቹ ብሉግራኖቹ ልዩነቱን በ7 ነጥብ ልዩነት እየመሩት ይገኛሉ። ከዚህ በኋላ ለሃንሲ ፍሊክ ቡድን አንድ ድል ቻምፒዮንነታቸውን የሚያረጋግጥላቸው ነው የሚሆነው። ያው የተበላ እቁብም ነው ልንለው እንችላለን። ከባርሳ እንደማያልፍ ከዚህ በኋላ ያለማገነን ያለ ጥርጥርም የለውም። ሪያል ማድሪዶች ግን አስከፊ ዓመትን አሳልፈዋል። ያለምንም ዋንጫ የውድድር ዓመቱን ያጠናቅቃሉ ማለት ነው። መጪው የክለብ ዓለም ዋንጫን ሳናስገባው ማለት ነው። ዘንድሮ ተጫዋቾቹ ደግሞ አቋማቸውንም አጥተው ነው የተገኙት። ምናልባትም ለይቼ የምመለከተው ኪሊያን ኤምባፔ፣ ፌዴሪኮ ቫልቬርዴ፣ አውሬሊን ቹዋሚኒ፣ ቲዋ ኮርቶ የመሳሰሉት ብራሂም ዲያዝንም ልንጠቅሰው እንችላለን። ያላቸውን ሁሉ በቻሉት መጠን እየሰጡ ከሚገኙ ጥቂት ተጫዋቾች መካከል ናቸው። አብዛኛው ግን የቡድኑን አንገት እያስከፉ የሚገኙ ተጫዋቾች ናቸው እና የማድሪድ ቦርዶች በክረምቱ በተለይ በኋላ መስመሩ ትልቅ ስራ የሚጠብቃቸው ቡድን ናቸው። መጪው አሰልጣኝ ሻቢ አሎንሶ ቡድኑ
ካልተጠናከረለት ደግሞ ነገሮች ሊከብዱም ነው የሚችሉት። ከትላንት ጨዋታ በኋላ ግን የላማሲያው የአካዳሚ ምሩቅና ለተከላካዮች ራስ ምታት የሆነው ኮከቡ ላሚን ያማል አንድ መልእክት በኢንስታግራም ገጹ ላይ አስፍሮም ለመመልከት ተችሏል። ባለፈው ሳምንት ባርሳዎች በኢንተር ሚላን ተረተው ከቻምፒዮንስ ሊግ ውጭ በሆኑበት በኢንተር በኩል ምርጥ እንቅስቃሴን ሲያስመለክት የነበረው የኔራው ዙሪዎቹ ተከላካይ አሌሳንድሮ ባስቶኒ ከስር ያማል ወድቆ ያለ ምስል እንዲሁም በኢንስታግራም ገጹ ላይ አጋርቶ ይህንን ምስል የማድሪዱ የቀድሞ የኋላ ደጀን ሰርጂዮ ራሞስና ጁድ ቤሊንጋም ላይክ አድርገውት የነበረበት አጋጣሚ ነበር። ታዲያ ያማል ለዚህ ምላሽ ለመስጠት ደግሞ ትላንት አስቆጥሮ እንደ ክርስቲያኖ ሮናልዶ የተጠቀመውን የካልማ ካልማ ሴሌብሬሽንን ፖስት በማድረግ ይህንን ፖስት ላይክ ማድረግ እንዳትረሱ የሚል ጽሁፍን አስፍሮ ታይቷል። ለቤሊንጋምና ራሞስ አጸፋዊ ምላሽ ሰጥቷቸዋል ማለት ነው።